አለን ደርሻለሁ። በስመ አብ ጌታዬ ሆይ አጉሊ መነጽር ቢኖር ኖሮ ከዚህ ኮምቦልቻና ደስ የሚታዩ ይመስለኝ ነበረ። እያንዳንዷ ቀርታለች። ምንም ወፍ እንኳን የለም። በ2-3 ኪሎ ሜትር ልዩነት ጥያቸው ነው የመጣሁት። አይ ልዩነት። ከዛ ባለፈ እንግዲህ ያው እንደምታዩት የመሬቱ አቀማመጥ በጣም ውብ ነው። የከተማና የገጠር ልዩነቱ ይሄ ነው እንግዲህ። ከተማ ስትኖር ስትረስ፣ ጭንቀት፣ እንደዚህ ደግሞ ወደ ገጠር ወጣ ስትል ደግሞ በጣም የሚገራርም የመልካም ምድር እንደዚሁም ደግሞ ልብን ሀሴት የሚያጭር አይምሮን የሚያስደስት የመሬት አቀማመጥ ይታያል። እንደሚታየው በጣም ደክሞኛል። ነጭ ላብ ያወጣው ነው። ግን ትንሽ ናት የቀረችኝ። እሷን ደግሞ ለማሳየት እሞክራለሁ። ዛማ አድርጋ የምትታይ አንዲት ቤተክርስቲያን አለች። ሚገርም ቤት መንገድ ፍላጣ የሚያክል ድንጋይ ነው ያለው። ይቺ እየተሄደ ነው። ዋ ሌላ የሚያምር ገጽታ። እኛ በባዶ እግራችን ለመሄድ ተቸግረናል። አገሬው ሰው ተሸክሞ ነው። አብሽሩ እንዴት ናችሁ? አማን ነው። አንዱን ጎራ ሲወጣ ሌላ ጎራ። ሰናይት ጉድሽ ፈላ። ፀሐይ ጉድሽ ፈላ። እንዴት ነው የምትወርጂው? ስፖርት መስራትና ለመስራት ጥቅሞቹን ዛሬ ነው ያገኘሁት። እያንዳንዷ እዛው ሰፈር ቀርታለች። አልደረስንም ማዘር። ረብስ ከባድ ነው። ምን እያጨዱ ነው? እዚህ ላይ ነገ ቤት ልሰራ። ለምን ቤት ልሰራ? ለነገ ለስትወጡ። አረ ምግብ ላዘጋጅ። አንበሳ እንበላለን። ያለ ምግብማ ይሄ አይወጣም። እንዴ አይወጣም። ዳገቱ ከባድ ነው። እንዴት ተብሎ? ከባድ ነው። እሺ
አሜን አሜን አሜን። እዚች ጋር መቼም የሚወርቅ ሰው ብዙ ነው የሚኖረው። ይሄ የቤት መስሪያ ድንጋይ ጠፍቷና እዚህ አንተ መልክህን አሳምራ ቁጭ ብለሃል። በሎ አብሽሩ ደርሼብሃለሁ። ወይ አቡነ እጨጌ እንዲህ በካሜራ ስታዩት ቀላል ይመስላል፣ ግን ያሉት ውጣ ውረዶች ቀላል አይደለም። አሁን ሆነች ቦታ ባገኝ ውላላ ደርሰሃል ካለ በቃ 3 ኪሎ ሜትር እንደሚቀር መገመት አያቅትም። አሁን ከጠየኳቸው 4 ሰዎች በ1 ኪሎ ሜትር ልዩነት እያንዳንዳቸው ደርሰሃል ነው። ግን ወይ ፍንክች መንገዱ ወይ ፍንክች አልዳኘው አለ። እንዲህ ሲሆን ዋሻ እንዳይመስላችሁ። እሺ አማን ናቸው። አብሽር እቺ ደግሞ ፈታኛ ናት። ይቺ አናቱ ላይ እኔ መቻመንኩ። አሁን ለምን አልቻልኩም? አናቱ ደርሰሃል ከሚለው አናቱ ትንሽ ቀረብ ያለ ይመስላል። ማለት አሁን እኔ በጣም የታዘብኩት ነገር ከዚህ አሁን ነፍሰ ጡር እናቶች ይኖራሉ። የት ሄደው ነው የሚወልዱት? መዘዞ ከቤት እኔ ሳስበው አብዛኛዎቹ ቤት እንደሚወልዱ ነው። ምክንያቱም ምጥ ያለች እናት ወይ ቀድማ ካልወጣች በስተቀር እንዴት ነው ይሄን ልትወጣ የምትችለው? በጣም እኮ ስቃዩ ነው። ወይም ደግሞ መውለጃ ሰዓቷ ሲደርስ ላይ ከተማ ሂዳ ምን አስቀረው? አሁን ኦኬ ማቆያ የሚባለው ጋር ማለት ነው። ማቆያ ኦኬ እኔ መቼም ወጣ ስትል መቼም ፈታኝ ነገር ስታይ ብዙ ጊዜ ከስራ ጋር ነው የምታገናኘውና አሁን እኔ እዚህ ውስጥ የሚኖሩ እናቶችን በጣም አድርጌ ማድነቅ እፈልጋለሁ። እውነት ለመናገር አንድ ፈጣሪን ብቻ ተማምና
ወልዳ ደም ቢፈሳት ያው መትረፍ እንደማይቻል ነው መቼም ይሄ የሚያሳየው። ወልዳ ደም ቢፈስ መትረፍ እንደማይቻል ነው የተረዳሁትና የሀገራችንን የሞት ምጣኔ ለመቀነስ በእንደዚህ አይነት ጂኦግራፊካል ሎኬሽን የሚኖረው ማህበረሰብ ኮንሲደር ተደርጎ መታሰብ ይኖርበታል ብዬ አስባለሁ። ይሄ አይደለም ለነፍሰ ጡር እኔ ራሱ 40 ነው እየተነፈስኩ ያለሁት። ከባድ ነው ከባድ። ለዛውም እኔ ትንሽ ተሽዬ ነው። ሌላውማ በየጥጋ ጥጉ ወድቋል። ኦኬ አይ ትልቅ ስራ መሰራት ያለበት ባይዘው እንደዛ አይነት ቦታ ጤና ኤክስቴንሽኖቹም አንዲትና ቀድማ እርግጥ ምጥ መቼ ይመጣ አያሳውቅም። ቀድሞም ሊመጣ ይችላል፣ በጊዜውም ሊመጣ ይችላል። ግን መቼም እኔ አጀባ ብያለሁ። አባት እንዴት ነው አለ? ያው እንግዲህ የመንገዱን አስቸጋሪነት በካሜራም እያስቀረን ነው። በጣም እውነት ነው። ዋው እውነትም አናት ላይ ነኝ። አሁን አናት ላይ ነኝ። በጣም በጣም የሚገርም ታምር እና አሁን ከወንድሜ ጋር እያወራው ነው እና ከነፍሰ ጡር እናቶች አንፃር ይሄ በጣም ከባድ ነው። ስለዚህ ትልቁ ስራ መሰራት ያለበት ወንዶች ላይ ነው ብዬ አስባለሁ። ምክንያቱም ቀድማ አሁን 8 ወር ላይ ወጣ ከተማ የምትቀመጥ ቤቱስ ልጆቹስ ከብቶቹስ አሁን ያ ነገር እንዳይሆን ደግሞ አንደኛ ጸጥታ ሁኔታ በጣም ዋው ያው እንደምታዩት እንግዲህ ይሄን ሁሉ ቁልቁለት ሸንተረር ሸለቆ ጎርባጣውን ደልዳላውን ወተን አሰብንበት ቦታ ደርሰናል። ክብር ይመስገን። ወንድሜዋ እንግዲህ እንዳላግዝህ እኔንም የሚሸከመኝ ባገኝ በወደድኩ ነበር። ያው ወደ ገጠር ስትመጡ ባይዘው አንዱ ሀሴት ከሚሞላቸው ነገሮች የጅሮቶች ወይም የፏፏቴዎች ድምጽ ነው። ከተሰማችሁ ከኤርታሌ የፈነዳ ጥልቅ አለት ይመስላል ከጥቁረቱ። ምንም እንኳን አርኪኦሎጂስት ባልሆንም ዋው እንደምታዩት ነው። አሁን ትንሽ አሪፍ ቦታ ካገኘው ቁጭ ብዬ እኔም አንዳንድ ነገሮችን ማወራችሁ ይሆናል።
እሺ ወንድሜ አይዞህ። እስቲ እዚች ቋጥ ላይ ሆኜ ትንሽ አረፍ ልበል። አብሽሩ አብሽር ይላል የወሎ ሰው። ወዶ አይደለም፣ እውነት ነው፣ እውነት ነው። ያው እንግዲህ ይሄ እንደምታዩት መልካም ምድሩ በጣም የተዋበ ደስ የሚል ቅድም እንደነገርኳችሁ ሀሴትን የሚጭር ነው። እውነት ለመናገር ብዙ ደክሜ ለፍቼ እዚህ ደርሻለሁ። እዛ ጋ እንደምታዩቸው እንግዲህ ምዕመናን ናቸው። አቡነ እጨጌ ፈቅደህና ዛሬ እዚህ ስለደረስኩ በጣም ላቅ ያለ ምስጋና ነው። መፈራረጃ የምትመስል መንገድ አናቱ ላይ ይባል እንጂ በውስጥ ውስጡ ያለው መንገድ ቀላል አይደለም። ዘመን ድረስ ሰለሞን ጋር ደውል ካጣችሁ ቦታ አርሴማ ጋር ነው። ደውል ስልኩ የለኝም። እዛ ታችን ትሽውን ነው አለች እና ወላ ለምን ወደ ጸበል ታስኬድ ቦታ ነች። አቤት ወይ ታቹ ነው ረስቼዋለሁ። ስልኩ የለኝም። የሰለሞን ስልክ ሰጥቼ የለም። ወረፋ ነው ወረፋው ነው። ዘመድ ሰላም
ሶላር መሆኑ ነው። እሺ እናመሰግናለን።